የብልጽግና ፓርቲ በቅርቡ የምስረታውን 5 ዓመታት የሐሳብ ልዕልና ለሁለንተናዊ ብልጽግና በሚል መርህ ቃል እንዲሁም ሁለተኛውን መደበኛ ጉባኤውን ደግሞ ከቃል እስከ ባህል በሚል መርህ ቃል ማካሄዱ የሚታወስ ነው። በዚህ መድረክ እንደ ፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ባለፉት 5 የለውጥ ዓመታት የተሰሩ ስራዎች የተገመገመበት ነበር ነው ያሉት። በዚህም ጥንካሬና ክፍተቱን የለየበት ቀጣይ መፍትሄንም ያስቀመጠበት ይበልጥ የውስጥ አንድነቱንም የህዝብን አንድነትን በማጠናከር በከፍተኛ ተነሳሽነት ለቀጣይ የቤት ስራዎች የተዘጋጀበት ነበረም ነው ያሉት። በመድረኩም ከኢትዮጵያና አፍሪካ በሚሻገር ለሰው ልጆች ሁሉ የሚጠቅም እሳቤ እንዳለው ፓርቲው ያሳየበት ነበረም ብለዋል። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጭ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። በጉባኤው እስካሁን የተመዘገቡ ዘርፈ ብዙ ድሎችንና ስኬቶችን አስጠብቆ ለማስፋት የሚያስችሉ አቅጣጫዎች ተቀምጠዋል። በዚህም የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ፣ ህብረ ብሔራዊ አንድነትን ለማጎልበት፣ የዴሞክራሲ ስርዓት ግንባታን ለማጠናከር፣ የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን፣ የኢኮኖሚ ልማት ቀጣይነት፣ ጥራት፣ ፍትሐዊነትና ዘላቂነት ለማረጋገጥ፣ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በመድረኩ የህዝብ አንገብጋቢ ጉዳዮች መፍትሄ የተሰነቀበት ብለዋል ምክትል ፕሬዝዳንቱ። የኑሮ ውድነት፣ የስራ አጥነት ችግሮች፣ አገልግሎት አሰጣጥና ሌሎችንም እንደ ምሳሌ ጠቅሷል። ግልጽ በሆነ መንገድም ብቃት ያላቸው አመራሮችም የተመረጡበት መድረክ ነበር ነው ያሉት። በተጨማሪም የህዝቡ አንገብጋቢ ጥያቄዎች የሆኑትን የኑሮ ውድነት፣ የስራ አጥነት፣ የመንግስት አገልግሎት ቅልጥፍና ጉድለት፣ የሙስናና ብልሹ አሰራር፣ የመሰረተ ልማትና የሰላም ችግሮችን ህዝቡንና ሌሎች ባለድርሻ አካላትን ባሳተፈ መልኩ ለመፍታት የሚያስችሉ አቅጣጫዎችም ተቀምጠዋል። በፓርቲው አሰራር መሰረትም ግልጽ በሆነ መንገድ የጉባኤውን ውሳኔዎችና አቅጣጫዎች የሚፈጽሙና የሚያስፈጽሙ ብቃት ያላቸው አመራሮች ተመርጠዋል። ጉባኤው በተጠናቀቀ ማግስት በጉባኤው የተቀመጡ አቅጣጫዎች ወደ ስራ እንዲገቡም ተደርጓል። በግብርናና ኢንዱስትሪ ምርትና ምርታማነት፣ የኮሪደር ልማት፣ በስራ ዕድል ከተረጂነትና ልመና መላቀቅ፣ አገልግሎት አሰጣጥና ሌሎችም ላይ የባህል ለውጥ መምጣት መጀመሩን ምክትል ፕሬዝዳንቱ ተናግረዋል። 28 ሚሊዮን በላይ ለሚሆኑ አመራሮች፣ አባላትና የተለያዩ የህብረተሰብ ክፍል ተወካዮች ማወያየት ችለናል። በውይይቱም አመራሩ፣ አባላትና መላው ህዝባችን ለጉባኤው ውሳኔዎችና አቅጣጫዎች ተፈጻሚነት የድርሻቸውን ለመወጣት ያላቸውን ዝግጁነትና ቁርጠኝነት አረጋግጠዋል። በተጨማሪም በድህረ ጉባኤ ወዲያውኑ ውሳኔዎችና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምረዋል። በዚህም የግብርናና ኢንዱስትሪ ምርትና ምርታማነትን ከማሳደግ፣ የከተማ ኮሪደር ልማት ስራን ከማስፋፋት፣ ከስራ ዕድል ፈጠራ፣ ከተረጅነትና ልመና ከመላቀቅና የመንግስት አገልግሎት አሰጣጥን ከማዘመን አንጻር ተጨባጭ መሻሻሎችንና የባህል ለውጦች መታየት ጀምሯል። በቀጣይም የጉባኤውን ውሳኔዎችና አቅጣጫዎች ትግበራን በማጠናከር በተሟላ መልኩ በውጤታማነት እንዲፈጸሙ በቁርጠኝነት እንደምንንቀሳቀስ ላረጋግጥላችሁ እወዳለሁ። በጉባኤው የኢትዮጵያ መጻኢ ዕድል ብሩህ መሆኑ የታየበት ነው ብለዋል። ህዝቡ ለሰጠን ኃላፊነትም እናመሰግናለን ያሉት ምክትል ፕሬዝዳንቱ አቶ አደም ይህንን ባከበረ መልኩ ፓርቲው ለሀገር እድገት ይተጋልም ነው ያሉት። በአጠቃላይ ጉባኤው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የኢትዮጵያ መጻኢ ጊዜ ብሩህ መሆኑን የሚያሳይ ትልቅ ተስፋ ሰጪ መልእክት አስተላልፏል። ህዝባችን ታላቅ የሆነችውን ውድ ሀገራችን ኢትዮጵያን እንድንመራና ከበለጸጉት ሀገራት ተርታ እንድናሰልፋት ለፓርቲያችን የሰጠውን ትልቅ እድል ለመጠቀምና የተጣለብንን ከባድ አደራ ለመወጣት በምናደርገው ጥረት ሁሉ ለምታደርጉልን ድጋፍና ትብብር በድጋሚ በብልጽግና ፓርቲ ስም ላቅ ያለ ምስጋና እያቀረብ
በቀጣይም ለምንሰራቸው ሀገርና ሕዝብን በሚጠቅሙ ስራዎች እንደ ከዚህ ቀደሙ ሁሉ ከጎናችን በመሆን አስፈላጊውን ድጋፍ እንድታደርጉልን ጥሬን አቀርባለሁ። በዚህ መድረክ ላይ ከፍተኛ አስተዋጽኦ የነበራቸው አካላት የምስጋና የምስክር ወረቀት ተሰጥቷቸዋል። ኤኤምኤንም ለነበረው አስተዋጽኦ የተበረከተውን የምስጋና የምስክር ወረቀት የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ተቀብለዋል። የአዲስ ሚዲያ ኔትወርክ